ገባ አንደኛ እሱ ነው ሁለተኛ ደግሞ ለአንድ ኦርቶዶክስ ሉትራንም ፔንቴኮስታልም ሙሉ ወንጌል ምንም መናፍቅ ነው ገባ አንድ ብንሆንም ብንለያይም ዳዝም ማተር ለአንድ ኦርቶዶክስ አማኝ መናፍቅ ነን እኛ እና በከቻለ የኦርቶዶክስን ትምህርት አስተምሮ የኛ ልዩነት ነግሮን ሳይሆን የኦርቶዶክስን ትምህርት አስተምሮ ከመናፍቅነት ህይወት ነው ከዛ ሴንስ ነው ቅድም እኔ ሂስ የሰጠሁትኝ የውይይቱ አቅጣጫ በፕሮቴስታንቶች መካከል ያለውን ዲፈረንስ መወያየት ሳይሆን ከሌላ ማለት እኛ መወያየት እንችላለን የቤታችን የቤት ወሬ ስለሆነ ነገር ግን አንድ ሰው ነው የሄዳችሁበት ያላችሁበት መንገድ ሮንግ ነው በዚህ መንገድ ከቀጠላችሁ ሲኦል ነው የምትገቡት ካለ ተቋረጠ አስሚቲ ቀይ በርቶበታል ኮሜንት ላይ በእምነት ብቻ ነው ወይም ጻድቁት ምናምን የሚል ስለተጻፈልኝ አዎ በእምነት ብቻ ነው እኛ ጥምቀት ስራ አይደለም የሰው ስራ አይደለም በእንደ ሉትራን ማለት ነው ጥምቀት ራሱ የእግዚአብሔር ስጦታ ነው ስለዚህ እኛ ምንድነው እምነትም የእግዚአብሔር ስጦታ ነው ጥምቀትም የእግዚአብሔር ስጦታ ነው ስለዚህ እኛ ጋር የሚብራራው ሰው ሊድን የሚችለው በእምነትም የእግዚአብሔር ጸጋ ሊመጣ ይችላል ሲጠመቅም በተለይ ህፃኖች ልጆች ሲጠመቁ እምነትን ይፈጥራል ብለን ስለምናምን የእግዚአብሔር ጸጋ ምንቀበልባቸው የጸጋ መሳሪያዎች ምንላቸው ነው እንጂ እምነት ራሱ ምንድነው ጥምቀት እናንተ ጋር ስራ ከሆነ አላውቅም እኛ ጋር ግን ጥምቀት ራሱ የእግዚአብሔር ስጦታ ነው እምነት እንደዛው ማለት ነው ከላይ ተጠይቄ ነው አስሚት ተመለስክ እንትን እኮ ነው ሀኒ ምንድነው መሰለሽ አስሚ እሺ ፓስተር ብለ አናናስ ሻይ ዘመጣ የድቤት እንትን ልትቆርጥ ዝንጅብል ሻይ እንጂ ዝንጅብል ሻይ ነው እንዴ ዝንጅብል ሻይ ይዤ መጣ እሺ አይ በባዶ ወደ እንዳይሆን ግን ዝንጅብል ሻይ ምንም ያው አሁን እኮ በባዶ ወደ ሆኗል ሰው ምንድነው የኔ ጥያቄ አይ ቲንክ እንቅድም አሁን ገና ስንጀምር የነበረው ነገር አሪፍ ነገር ነበረ እና እሱ ነገር ኤፊ ቅድም ያላችሁት እሺ ሲፒሪዮስ በጣም ነው ደጋግሞ የሚልከው ላስገባው አስገባው እኔን ግን ሸኙኝ ነው ወይ በእናትህ በጣም ኤፊ በጣም እሺ አረፈ በል ረጅም ሰዓት ቁጫል እኛ እንትናል በጣም እሺ ስፒሪዬ ሰላም ብያለሁ ተባረኩ አበጉደየ እሺ እስፒር ሰላም ብያለሁ ሁላችሁንም እንደምን አለ ደህና እግዚአብሔር ይመስገን አለ የገላትያ መጽሐፍ እስቲ አንድ የቤት ስራ ዝም ብለህ የግሪክ ቃል ላይ ቼክ የምታደርገውን ከ20 ደቂቃ እንትን እላለሁ ማታ የግሪክ ቃል የገላትያ መጽሐፍ ምዕራፍ 5ን አንድ ቃል ትነግረኛለህ እሺ ኦኬ ምን የሚለው ነው ገላትያ 5 የሥጋ ስራ የተገለጠ ነው የሚለውን አንተ ላይ ባሉ የግሪክ ቃሎች ትፈታልናለህ እሺ አስቸግራለሁ አንድ ነው ያው ዘፋኝ የሚለው ነው የሌለው እንጂ ሌላው አንድ ነው አዘፋኝ የሚለው ቃል የለም ዘፋኝ የሚል የለም ኮሞስ ነው የሚለው ኮሞስ ከጣዖት አምልኮ ጋር ከሴት እንትን ጋር የተገናኘ ነው እንደውም አዲሱ መደበኛ ደህና አድርጎ እንትን ይለዋል ቅጥ ያጣ ምንድነው እንደዛ ብሎ የተረጉመዋል እሺ ቅጥ ያጣ ፈንጠዚያ ቅጥ ያጣ ፈንጠዚያ ነው በነገራችን ላይ አሁንም እንደዛ ሆኗል ዘፈን እንደዛ ነው አሁንም ግን እዛ አውዱ ዲዮኒሶስ የሚባል አምላክ አለ እና እሱን ለማምለክ የሚወጡበት እንትን አለ በሙዚቃ በምን ከሴት ጋር ከወንዶች ጋር እየተኙ ምናምን እና ከዛ አውድ ነው ኮሞስ የሚለው ሚዩት ነው ፓስተር ሚዩት ነው ወንድምዮ ሲገባ እንደምን አለ
ኢዮሲን ልጠይቀው በእናትሽ። እንዴት ናችሁ? ሰላም ለእናንተ ይሁን። አጋጣሚ ከእንግዳ ጋር ቁጭ ብዬ ነው በተደጋጋሚ ሪኩዌስት ስለላክልኝ ፓስተር ኧረ ጣጣ የለም ድምፄን አሰምቼ ልውጣ። በእናትህ። እንዴት ናችሁ? አዎ አይ ጥያቄ ልጠይቅህ። እሺ በቸኮለ ከሆነ እሺ። ጥያቄ ምን መሰለ የሰማው ነው። በሉትራንና በፔንቴኮስታል ስለ ፈቃድ ልዩነት አለ የለም? ዛሬ ስለተነጋገርን ነው። እሺ ልዩነት አለ የለም? ስለ ፈቃድ ማለት በድነት አቅጣጫ ለምሳሌ ሰሞኑን ሲወሩ የነበሩ ዛሬ ከቅድም ረጅም ሰዓት ነበርን እና ቶሽ ስለ ፈቃድ ይቀር ፈቃድ ምንድን ነው እናትህ? ለምሳሌ በሉትራንና በፔንቴኮስታል መካከል አንድ የሚያደርግና ልዩነት የሚባል ነገር አለ እና እሱ ነገር ላይ ልዩነት አለ ተብሎ የሚታመኑ ነገሮችን መናገር ይቻላል? እንደዚህ ይሻላል መሰለኝ። መጀመሪያ ምንድን ነው አንድነቱ ላይ ማንሳት ድሮ ምን ትል ነበር መሰለ? ችግር የለብም ነበር። አሁን በጣም ጠንቃቃ ልጅ ሆንክ ታውቃለህ። አይ ዮሲ ኖ እድሜም ነው ሊሆን የሚችለው የሸመገልኩ ስለሆነ ሊሆን ይችላል። አንድነት አለ፣ ልዩነትም አለ። አንድነቱ በመሰረታዊ ደረጃ አንድነት አለ። በተደጋጋሚ ስታነሱት ነበረ። አምስቱ ሰዎችን በሚመለከት በተለይ ደግሞ ጽድቅ በእምነት ብቻ እንደሆነ በክርስቶስ ላይ ባለ እምነት ብቻ ላይ እንደሆነ ያም የእግዚአብሔር ጸጋ ስጦታ እንደሆነ በሚለው ጉዳይ ላይ ሁላችንም ወንጌላውያን አማኞች አይደለም በጴንጤና በሉትራንና በሪፎርምድ በጴንጤ መካከል ሁሉም በወንጌላውያን ትራዲሽን ውስጥ ባሉ ሁሉ መካከል ተመሳስሎታል፣ አንድነት አለ። ወደ ኦርቶዶክስ ብትሄድ መጽደቅ በጸጋ ብቻ በሚለው ሴንስ ይሄ ፎረንሲክ ምንድነው ልክ ፍርድ ቤት እንዳለ አይነት የፍርድ ቤት ሴናሪዮ ያለው አይነት የጽድቅ ኮንሰፕት አይደለም ያለው። ላይክ የሆነ ከሳሽ አለ፣ ተከሳሽ አለ፣ ዳኛ አለ እና በዳኛው ፊት ተከሰ ቀርበ ዳኛው ደግሞ ኬዝን አዳምጦ ካበቃ በኋላ የተከሰስከውን ክስ ሁሉ በራሱ ላይ አድርጎ አንተን ነፃ የሚያወጣ አይነት ይሄ የፎረንሲክ ኮንሰፕት ኦፍ ጽድቅ በኦርቶዶክሱ ዘንድ የለም። የኦርቶዶክስ የጽድቅ ፍቺ ሌላ ነው። እነሱ ወደ ቴዎሲስ የሚሉት ትምህርት አለ፣ ዴፊኬሽን የሚሉት ወደዛ የሚጠጋ ነው፣ ወደዛ የሚሄድ ነው የኦርቶዶክሱ ማለት ነው። እና በጸጋ ብቻ በእምነት ብቻ ነው የሚጸደቀው በክርስቶስ የሚለው ትምህርት እነሱ ብቻ ከሚለው ጋር ስለማይስማሙ በዚህ በጭራሽ አንገናኝም ከኦርቶዶክሶች ጋር ብቻ ሳይሆን ከካቶሊኮች ጋር ጭምር። ወደ ፕሮቴስታንቱ ስትመጣ ግን ይሄንን ሁሉም ይቀበላል። ጴንጤውም ይቀበላል፣ ሪፎርምዱም ይቀበላል፣ ሉትራኑም ይቀበላል፣ አንግሊካኑም ይቀበላል፣ ሁሉም ይቀበላል ማለት ይቻላል። በዚህ በጋራ አንድ ነን። የሉተርም እኮ የሚያምነው በቃ እምነት የሚወድቀው የሚነሳውም በመጽደቅ ጉዳይ ላይ ነው፣ በእምነት ብቻ በሆነ ጽድቅ ላይ ነው ብሎ ነው የሚያስተምረው። ሁሉም ትምህርት የሚወድቀው የሚነሳው ማለት ስለዚህ ቤዚክ ነው ማለት ነው ለሉትራን ራሱ በእምነት መጽደቅ፣ በእምነት በጸጋ መጽደቅ ማለት ነው። ይሄ ሁላችንም ያጋራናል። የጽድቅ መንገድ ሌላ አለ ተብሎ ትምህርት የለም። ጽድቅ አንድ ጊዜ እግዚአብሔር ዲክሌር የሚያደርገው ክርስቶስ በእኛ ምትክ በሰራው ስራ በሕግ ፊት ኩነኔ አልባ ሆኖ በመገኘቱ ጸድቋል፣ ያ ጽድቅ ለእኛ ይቆጠርልናል ብለን ነው ምናምነው። የጽድቅ ፍቺ እኛ ይሄ ነው። ይሄ የሁሉንም አንድ ያደርገናል። ወደ ልዩነት ስንመጣ ግን ቤተ እምነታዊ የሆኑ አስተምህሮቶች ላይ ልዩነት አለን። ለምሳሌ በቅዱሳት ምስጢራት ጉዳይ ላይ እንለያያለን። ለምሳሌ በጸጋ ስጦታ ጉዳይ ላይ በእርግጥ በጸጋ ስጦታ ጉዳይ ላይ ክሊር ከት ማስቀመጥ አይቻልም። ለምሳሌ አሁን መካነ ኢየሱስ ቤተክርስቲያንን ብትወስድ መካነ ኢየሱስ ቤተክርስቲያን ካሪዝማቲክ ነኝ ብላ ራሷን አስቀምጣለች። ያ ማለት በጸጋ ስጦታዎች ቀጣይነት ታምናለች። ለምሳሌ ወደ ሚዘሪ ሲኖድ ስትሄድ ክሊር ከት በእርግጥ ሚዞሪ ሲኖር ላይ አለ ብዬ ለማስቀመጥ አልችልም። ግን ደግሞ በሉትራን ትራዲሽን ውስጥ ሆነው በኃይል የጸጋ ስጦታ ቀጣይነት ሰው ሁለት ለይተን ማየት አለብን። የኃይል የጸጋ ስጦታ የምንላቸው ለምሳሌ ልሳን፣ በልሳን የተነገረውን መተርጎም፣ ታምራት፣ ፈውስ፣ ትንቢት የምንላቸው እነዚህ የኃይል የጸጋ ስጦታዎች ካሪዝማቲክ ጊፍትስ ብለን የምንላቸው ናቸው።
ማለት ይሄ የሳይን እና ወንደር ማለት ነው። ከዚህ ጋር የተያያዙ የጸጋ ስጦታዎች ቀጥሎ አልቀጠሉም በሚለው ጉዳይ ላይ ልዩነት አለ። አሁን ሪፎርምድ ጋር ብትሄድ ስትሪክትሊ ሴሽኒስት ናቸው። ያ ማለት ምንድነው እነዚህ ኃይል የጸጋ ስጦታዎች አልቀጠሉም። ፈውስ አለ ብለው ያምናሉ። በጉባኤ በሚደረግ ጸሎት እግዚአብሔር ዛሬም ይፈውሳል ብለው ያምናሉ። ግን ሶ ኮልድ ፕሮፌት የሚባል ሐዋርያ የሚባል ፈውስ አድራጊ የሚባል ሰው እንደዚህ ሌብል የተደረገ የለም ብለው ነው የሚያምኑት። ፈውስ የለም አይሉም። ብዙ ሰዎች ሚስ አንደርስታንድ ያድርጓቸዋል። መንፈስ ቅዱስም አይሰራም ብለው አያምኑም። ይሰራል። በማህበር ጸሎት እግዚአብሔር ፈውስን ያደርጋል። ሶ ሽማግሌዎችም ልክ ያዕቆብ ላይ እንዳለው ለህመምተኛው ቢጠይቆ ጠርቶ በቤቱ መጥተው የሚጸልዩለት ከሆነ አይገርምም? አይዘጋም? አሪፍ ነበረ። እኔ ተቆርጧል። ዮሴፍ አሪፍ ነበር። ለማንኛውም ለመሰለ ፓስተር እዚህ ሚዲያ ላይ እንደታዘብኩት ከሆነ በጣም ሞር ደግሞ አሁን በቅርብ የታዘብኩት እንዳለ ለምን ልዩነታችን እንዲወራ እንደሚፈልጉ ኦርቶዶክሳውያን እየገቡኝ አይደሉም። ለምን እንደሆነ እኔ ልጠይቅሽ፣ ሀኑ ልጠይቅሽ። ኦርቶዶክሳውያን ሳይሆኑ ይኸውልሽ፣ እኔ ደግሞ ልጠይቅሽ፣ ሉትራን የራሷን ትምህርት ማስተማር ስትጀምር የኔ አሁን አንቺን ነው የምጠይቅሽ። ሉትራን የራሷን ትምህርት ማስተማር ስትጀምር ከሌላው የወንጌል አማኝ ጋር አንድ ያልሆኑባቸው የትምህርት አይነቶች አሉ ተብሎ ታመነ። እዚሁ መሀል ላይ ማለት ነው አይደል? እዚሁ እኛ ጋር ማለት ነው። ልክ ነኝ? ሶሪ ፓስተር፣ የስፒሪት ኮመንት ስቡኝ፣ ወደዛ ሄድኩኝ። ምን አልከኝ? ራስን የወረድከው ስፒሪት ምን አልከኝ ፓስተር? ምንድነው መሰለሽ ያልኩት የዚህ የሉትራን ስፒሪት ጥያቄ አለው ወይ ጥያቄ ካለው እንትን ብለን እኔ ዛሬ ቀጥሎ አሌክስ ምን መሰለህ፣ እነዚህ አምስቱ ሶላዎች ቁጭ ብለን ብንወያይ እኛን አያጎረብጠንም። እኛ ኦርቶዶክስ ግን የእኛ ትራዲሽን አይደለም። ማለትም ከካቶሊክ ጋር ስለተጣሉ ካቶሊክን ለመቃወም የመጡ ትምህርት ናቸው። እኛ ጋር ደግሞ ይሄ ችግር የለም። ለምሳሌ ጸጋ ብቻ ብላችሁ ጸጋ ድነት ከኢየሱስ ክርስቶስ ከእግዚአብሔር ብቻ ነው የምትሉትን እኛም እናምናለን። ሰው በእምነት ነው በስራ አይድን የሚለውን እኛም እናምናለን። ስራ የሚመጣው ሰው ልጅ ከሆነ በኋላ ካመነ በኋላ ነው ብለን እኮ ነው የምናስተምረው እኛ እንጂ በሰው እንትን በእምነቱ በስራው ጸጋውን ያገኛል የሚል እንትን የለንም። እነዚህ ነገሮች ኦርቶዶክስን መቃወም የለባቸው። ለምንድን ነው የተባሉት ሚለውን የመጡበትን ጊዜ አውድ አጥንቶ እንትን ቢል እኔ ምንም አይጎረብጠኝም። በእኛ ትራዲሽን ግን ይሄ ነገር የለም። ለምን ከካቶሊክ ጋርም ስንጣላ በሌላ ነገር ነው የተጣላ ነው፣ በዚህ ነገር አይደለም። እና ጸጋ ብቻ የሚለውን ባይጻፍ ሰው የሚድነው በእግዚአብሔር ነው ከተባለ በቃ በእግዚአብሔር ብቻ ነው። ለዚህም ነው ኢየሱስ ክርስቶስ የተባለ ኢየሱስ የተባለ አዳኝ እግዚአብሔር ነው፣ ሰው አይደለም፣ ፍጡር አይደለም። ድነት የሚጀምረው ከእግዚአብሔር ነው። እና ምንም እንትን የለንም። ቁጭ ብለን ብንወያይ በፍቅር ልዩነትን በማስፋት በምናምን ሰው ልዩነት አለ፣ እሱ ላይ እንወያያለን። እንደዛ ባይሆንና እኛ ጸጋ ስንል እንደዚህ ነው በሚለው ካስረዱን መቀበል ያለብን። ጸጋ ስንል ምን ለማለት ነው? በቃ ሰው በፍጡር አይድንም። ተቋረጠ መሰለኝ። ተቋርጦ ላይ ጥሩ ነው። በፍጡር ያለመዳናችሁ በጣም ጥሩ ነው ለኔ። ግን ፓስተር ምንድን ነው ቆይ በጣም ልዩነታችን ላይ ትኩረት የሚያደርጉት ነገር እኔ ብዙም ተቋርጦ ነበር። ኦኬ አዎ ተቋርጦ ነበር እና በዚህ እንኳን መከራከር የለብንም። ምንድነው አንድ ሰው እንደዚህ ነው ማምነው ካለ ማስረጃ ካለው ኦኬ፣ እንደዚህ ከሆነ እኛ ጋር ያው ትራዲሽኑ ወይም ያ ከካቶሊክ ጋር እንትን የነበረ እንትን የለም። እኛ ጋር በኦርቶዶክስ በትራዲሽኑ ካቶሊክን ለመቃወም እነዚህ አምስቱን ሶላ ብለን አልሰራንም። የሁለቱ እንትን ነው
ግን እንደዚህ ጸጋ ስንል እንደዚህ ነው፣ እምነት ብቻ ስንል በስራ ሰው አይድንም የሚለውን ከሆነ እኮ እኛም እናምናለን እና በዚህ ጋር አልከራከርም። ስለዚህ ኦርቶዶክስ የመቀበል እንትን አላት ነው የምትለን ያለው የሚሉት ከሆነ ጸጋ ስንል ድህነት ከእግዚአብሔር ብቻ ነው፣ በኢየሱስ ክርስቶስ ቤዛነት ብቻ ነው የሚለውን ከሆነ እምነት ብቻ ሲባልም ጸጋው የምናገኘው በእምነት ነው። ያው ጥምቀትን ሚስጥራትን ሳያገል እሱ ላይ ነው የኛ ችግር። ካገለለ አንቀበልም። ለምን? ሚስጥራት ቅድም ሐናም እንዳለች የሰው ስራ አይደለም፣ የእግዚአብሔር ስራ ነው። ከዛ በኋላ ነው ልጅ ከሆነም በኋላ ስራ ያስፈልጋል ለቅድስና ኢየሱስ ክርስቶስን የመምሰል ከዛም በኋላ ሰው ካመነ ልጅ ከሆነ በኋላ ብለን ነው ስራ የምናመጣው። መጽሐፍ ቅዱስ ላይ ራሱ ስታዩ መጀመሪያ ትላልቁ መልእክት ላይ ሐዋርያው ጳውሎስ ምንድነው የሚያስተምረው? ስለ እምነት ነው። ወደ መጨረሻ ላይ ደግሞ ስራንም ያንን እምነት በተግባር እንዲኖሩ ደግሞ ያስተምራቸዋል። ማንንም ያስተምረው ያመኑትን ይቅርታ አንተ ጋር ድምፅ አለና አንዴ ፓስተር ጥያቄ አለ ስፒሮስን እናንተ ጋር ጥያቄ እኔ ልጠይቀውና ጠይቂ ስጦታ ነው። እኔ እልሽ አንትዬ ሎዛ ገብተሃል ሰላም በለንና አንትዬ አሁን ስፒር ያለውን ትቀበላለህ እንዴ? በኦርቶዶክስ አምስቱ ሶላ ላይ እንደዚህ ነው የምናብራራው ያለው ትቀበላለህ? ለእሱ አይደለም እኔ አንተን ፈልጌ ነው የገባሁት። ስፒር ያለውን ግን ትቀበላለህ? በደንብ አልሰማሁትም ስፒር ያለውን እና ስፒር ያለው አልሰማሁትም። እሱ ተወቀይ አሁን ስፒርና እኔን ጉዳይ ሳይሆን እኔ አንተን ቀጥታ ፈልጌ ነው ላወራ ስለምፈልግ ነው የገባሁት ነው የምልህ። ቀድመን የኔና ያንተ ጉዳይ ከሆነ በኋላ ጠይቀኝ። እሺ በኋላ ጠይቀኝ። አሁን ማውራት ፈልጌ ነው። ምክንያቱም የነበረው ነገር በሙላ ከመጀመሪያም ጀምሮ ስለነበርኩኝ አኬንም ደግሞ ጠርቼ እዚህ ስላስገባሁት የተሰራው ነገር ትክክል አልነበረምና ይሄንን ነገር ቀጣዩ እንድታረመው ነው። ምንድነው የተሰራው? እወያያለሁ እንነጋገራለን ማም ተብሎ ነበር አይደል? መጀመሪያ መምህር በረከትም ጨረስን፣ እሱን ጨረስን። ማስተካከያውን ንገረኝ አንተዬ። ማስተካከያው ምን መሰለህ? ይሄን ትምህርት ላይ አምስቱ ሶላዎች ላይ ተመሳሳይ እምነት ነው ያለ ሰው ካለ ተመሳሳይ ነው አዎ እምነታችን በሚል በሉተር ትምህርትና እንደዚሁም ስኮላሮቹ በጻፉት ነገር በሙላ ይገባል። ገባ እንጂ አንድ ሰው ብቻ ወረደ እኮ እሱን አንቱ እሱን ጨርሰው ተነጋግረው ወረዱ። እኔ ከኦርቶዶክስ አንፃር ነው ለነገርህ የምችለው። እኔው ቤቱ ላይ የተሰራውን ነገር ነው እንጂ የምነግርህ ስለሌላ ነገር አይደለም። ገባ? የት ቤቱ ላይ ግን የነበረው ጭቅጭቅ እዚህ አንተ ቤት ላይ ምክንያቱም ኤፍሬም ቅርታስሙ ስላነሳ አኪ ያለ ነው እኔ ስለቀደሙ ነው እኮ ስላሁኑ እኮ አይደለም። ገብቶኛል። አይ ኖ ማሻሻያ ማስተካከያ ስትለኝ እኔን ይኸውልህ እኔ አንተን ፈልጌ ስላልከኝ ማስተካክለውን ንገረኝ። አኪ ያለ ከሆነ አኪ ጨርሶ ነው ይወራ። ምክንያቱም ስታወራ አክሊልን መጀመሪያ ከስፒር ጋር ከእንት ጋር ስታወራ ከኤፍሬም ጋር ያልተበጠበጠው ጭቅጭቅ የሌለው በቃ ያንተ እምነት ምንድነው ተባብለን እንጠያየቃለን በሚል ነበር አኬ እንዲመጣ የተደረገው። ከዛ በኋላ ግን ምንድነው ጭቅጭቁን አይተከዋል አይደለ? አንድ ሰዓት ከምናምን ጭቅጭቅ ነበር። ሰዓት ኦልሞስት ጭቅጭቅ በለው አንድ ሰዓት ከምናምን አንድ ትምህርት ሳይወራ አንዴ ይሰለቻል ነው የምልህ። አንዴ ልንገርህ ርዕስ አወጣጥ ላይ ቆይ ላስተካክላ ወይ አንተዬ ርዕስህ ምን ነበር? አንተ ጸጋ ብቻ አልነበረ? አንተዬ ቆይ አንተዬ እረዳሃለሁ። እንግዲህ ባለቤቱ አኬ በነበረበት ሰዓት ላይ የነበረው ነገር የተነጋገሩበትም በፍላጎት ላይ የተመሰረተ እንዲሁም ጫናውን ያመጣው አሌክስ አንዴ ላስተካክላ። እኔ አሁን አኬ ከመምጣቱ በፊት ያለውን ሐሳባችሁን ነው የምነግርህ። አኬ እንዲመጣ የተደረገው ማለት ነው። አኬ እንዲመጣ የተደረገው አልተጨቃጨቅንም። አይ ማስተካከያ አልተጨቃጨቅንም። አኬ ደብሮታል። ወደ በላይ ምን አይነት ጭቅጭቅ እንዲኖር ነው የምፈልገው? ትምህርቱ ላይ ሲገባቸው ማለት ነው የማይሆን ጭቅጭቅ ውስጥ የተገባው ለምንድን ነው ለውይይት መጀመሪያ ኧረ ግድ የለህም እንዴ እኔ እኮ የተለየ ነገር የምትነግረኝ መስሎኝ። አኬ ራሱ አሁን ቢመጣ አንተ በምትለው አያወራንም። የሆነው ነገር አኬ ከነሱ ጋር አወራ፣ ራሳቸው ተግባብተው ዛሬ አናረግም ጨረሱ። በቃ የአኬን ሃይማኖትም
የአኬንም እምነት ፐርሰናሊ እሱንም አታክ አላረጉትም፣ እሱም አታክ አልተደራረጉም። እንዲያውም እንትን አኬ ያለው ፐርሰናሊ አከብራለሁ ኤፍሬም፣ አንተ የምትገርም ሰው ነህ። በቃ እኛም ቀለድን እንዲሁም ከኤፍሬም ጋር ከእንትና ከአኪም ጋር። አሁን አንተ እነግርሃለሁ ስትለኝ የነበረበትን የአኬን ከሆነ ተሳስታል። ጭቅጭቅ አልነበረም በፍጹም። ከዛ በኋላ መስሎኝ ነው። ከዛ በኋላ ምን እንዲሁም ያልኩት ለአኬ ሳይድ ይዤ እንትንን ዲቤቱ መቀጠል ነበረበት። አኬ ያመጣው አግባብ ጥሩ ነበር፣ ይመች ነበር ነው ያልኩት። አሁን አንተ አትሊስት ነቅሰህ ይሄ ነበር ችግር የምትለው ነገር ካለ ልስማ። ከዛ ውጪ እኔ እውነቴን ነው የምልህ ምንም እንትን አይደለም። እሺ እኔ ሐሳቤው እንደነበር ታውቃለህ አሌክሶ። መጀመሪያ መምህር በረከት እያሉ ሲነሳ የነበረው ሐሳብ አለ አይደለ? በምን አይነት ዲሰንት በሆነ ቮይስ ክላም በሆነ ንግግር ኢቭን ኤፋ ሲናገር የነበረው ማለት ነው። ከዛ በኋላ ግን የመጣው ችግር ምንድነው? ይሄ ዲፈረንስ አለባችሁ፣ ይሄ ዲፈረንስ አለባችሁ፣ በዚህ ዲፈረንስ ላይ እናውራ ሲባል ነው አይደለ ነገሮች ችግር የመጡት እንጂ አንተ መጀመሪያ ስታነሳ አንኮንዲሽናል ኢሌክሽንን እና ነፃ ፍቃድን ነበር ያነሳው አይደለ? ከመምህር በረከት ጋር ስታወራ እንወያይ እንነጋገር ሲባል የነበረውም በዛ ሐሳብ ብቻ ነበር አይደለ? አንተ ራስህ ቤቴን ከፍቼ ኢቭን ኤፍሬም ሲደለድል ነበር አይደለ? የእናንተን ትምህርት ማወቅ እፈልጋለሁ፣ ሶስቱ ናችሁ፣ እናንተም ሶስቱ ናችሁ፣ ጥያቄ የሌለበት ትምህርት ብቻ በቃ አንተም የራስህን ትናገራለህ፣ አንተም የራስህን ትናገራለህ፣ ከዛም ትወጣላችሁ። እኛ ከስርም ስጽፍ ነበር ገብቼ ለማውራት ፈልጌ የዛን ሰዓት ስላልተመቸኝ ነው። ጥያቄና መልስ እስከሌለው ድረስ ትምህርት ግልጥነት አይነገርም አይታወቅም ጭምር ማለት ነው። ልክ ቅድም እንዳሉት በአምስቱ ሶሎዎች አንድ አይነት ነን ተብሎ ይታለፋል ማለት ነው። ይሄ እንዳይሆን ነው አንዱን ብቻ ተይዞ በዚች ትምህርት ላይ እናውራ እንነጋገር ተብሎም አኬም የመጣው የምርን አስቸግሬን ያመጣሁት ማውራት ስለተፈለገ ብቻ። ኤፍሬምም ሲናገር ያ ትንሹ አዲሱ ኤፍሬም ሲናገር የነበረውም ይሄን ነበር አይደለ? ግን አኬ ከገባ በኋላ የተደረገው ነገር ሁለቱ ያደረጉት ነገር ደስ አይልም። አንተ ደግሞ ይሄንን ነገር ሩቅ ሳይኬድ ማስተካከል ትችል ነበር። ይሄንን ነው ልነግርህ የፈለኩት ነበር። የዛኑ ሰዓት ገስት ልኬ ነበር ስላላስገቡኝ ነው ያላወራው። እንትን አንቱ 4 ጊዜ የትምህርቱ የዲቤቱ ዓላማ ይሄ አይደለም እባካችሁ ብዬ 4 ተናግሬያለሁ። ተስማምተዋል። ባይ ዘ ወይ አንቱዬ ኤፍሬም ባለጊዜውና አኪ ቤተሰብ ናቸው። እንዳየው ነው ይቀላለዳሉ፣ ቶናቸው ከዛ እንደዚህ ምናምን ነው። የኤፍሬም ደብሊውኤስ ድምፁም አልተሰማም። ሌላ ማናወራ በቃ እኮ ይሄው ነው የሆነው። እኔ አላወራው። ኤፍሬምና አኪ ሲያወሩም ቶናቸው እርስ በርስ እየተተራረቡት ነው። ምንም የተፈጠረ ነገር የለም። እኔ ግን አንተ ያሰብከው ነገር አልሆነም ብለህ ያሰብከው ነገር ምንድን ነው? በተፈለገው ነገር ስላልሆነ ሊሆን ይችላል። ግን እኔ እውነቴን ነው የምልህ። እንዲሁም እኛ መጨረሻ ላይ ለአኪ እኮ ነው ሳይድ ያስኩት እኔ ፊን ሁሉ ባይ ዘ ወይ ይሄን ብዬ ልጨርስ። መጨረሻ ላይ እኮ አኪ ነው አድቫንቴጅ ይዞ ሄደ ብለን እኛ ሁሉ ኬዙን እንኳን ለብጥብጥ ማለት ነው እንዲሁም ተከብሮ በጣም ሪስፔክት አድርገውት ኤፍሬም ባለ ጊዜ ትንሹም ኤፍሬም እንዲሁም ይቅርታ ጠየቀ እኮ እንትና አኪ አስቀየሜ ከሆነ ይቅርታ ብሎት በዚህ ደረጃ ነው የሆነው። አንቱ ግድ የለም አስብበት፣ የዛሬው አስብበት። እሺ በቃ የኔ ሐሳብ ቀጣይ እንደዚህ ሰው የምታመጣም ከሆነ ተመሳሳይ ትምህርትን ካለ በአንድ ነገር ላይ የራሱ የግሉ ሐሳብ ሳይሆን ሊያወራ የሚችለው የተጻፈለትን የእምነት መግለጫ ነው ሊያወራ የሚችለውና በዛ የእምነት መግለጫ እንዲወያዩ አድርጋቸው። አክሊልም ሲጠይቅ የነበረው ይሄንን ነው። ሰዎቹም ሲናገሩ የነበረበት መጀመሪያ ሐሳባቸው ይሄ ነው ለማለት ያክል ነው። አንተ አጥፍተሃል እያልኩ አይደለም። ሰዎቹ ግን ያደረጉት መጀመሪያ አንድ ነን በዚህ ጉዳይ ላይ ካሉ በኋላ ከዛ በኋላ ግን ተቀየረ ሐሳቡና እሱን እንድታስተካክል ነው ሰዎቹ ላይ ሐሳብ እንድትሰጥ ነው እንጂ ሌላ ነገር አይደለም። መማር ማወቅ የሚፈልግ ብዙ ሰው አለ እዚህ ላይ ከኛ ጭምር አንተም ጭምር። ምክንያቱም ኤፍሬምም ሲጠይቅ ነበር እናንተ እምነት ስትሉ ምንድነው? አንዳንዴ መሳሰልብኛል፣ አንዳንዴ ለያይብኛል። ስለዚህ ይሄንን በለጠ ማወቅ ፈልጋለሁ ብሎ ሲናገር ነበር አይደል?
መጨረሻ ላይም ጠይቆት ጥሩ መልሶለት ጭቅጭቅ ስለነበር ትንሽ ባክ ኤንድ ፎርዋርድ ስለነበረ ይሄንን ነገር ይቅርብኝ ስላለ ነው የቀረው አይደለ? ግን ለመወያየት የሚፈልግ ሰው ካለ አሁንም ግን ምንም አይነት ችግር የለውም። አሌክሶ ቤቱን አዘጋጅ። በዚህ ትምህርት ላይ መወያየት እፈልጋለሁ የሚል ሰው ካለ ማንም ወንድም መጥቶ ይወያያል ማለት ነው። አመሰግናለሁ። በተረፈ ቴንክ ዩ። እንደዚህ ነፃ የሆነ ነገር የምታዘጋጅ ከሆነ ችግር የለውም። ግን የሚደብረው ይሄ የሚመላለሱት ምናምን ነገር ነው። እሱን ነገር ለማስቆም ሞክር። ቴንክ ዩ። በቃ ቻው አሌክስ። እሺ እሺ አንዬ እንትና ስፒሪስ ወረደ መሰለኝ እና እንትን ማይኩ ከፍቶ ሳያቅ ነው የከፈተው። የሚሰራገው አይሰራም። ለዛ ነው ያወረድኩት። ምን ነገር ነው? ኧረ ችግር የለም እንዴ ባለም እኔንም የማውረድ ስልጣን አለሽ። ምንድነው መሰለሽ ዴቭን ግን ፕሮሚስ አድርጊልኝ በእና ዴቭ አሌክስ ግን እኮ ቅድም እኮ ለረጅም ጊዜ የተወያዩት ወይም ደግሞ አሁን ወንድማችን ቅድም የወረደው ጭቅጭቅ ነበር ያለው መጀመሪያ የውይይቱን አቅጣጫ እናስቀምጥ የሚለው ላይ ነው። እዛ ላይ አልተግባቡም። በቃ አይደለ የተፈጠረው አይደለ ጭቅጭቅ ነበረ። ግን አኪ እንትን አስሚቲ ነው አይ እንትኑን ሴት ለማድረግ ችግሩ እኮ ምን መሰለ አስሚቲ እንትኑን ሴት ለማድረግ ይኸውልህ የዲቤቱን አካሄድ ሴት ለማድረግ አልተቻለም። ለምን መሰለ የገባኝን ነገር ልንገርህ። ምን ሆነ መሰለ ኤፍሬም ባለ ጊዜውና አኪ በጣም ተግባቡ። ገብቷል? በጣም ማለት ነው መግባባት ምልህ ይሄ ይሁን ያ ይሁን ሲባል አኪም ነፃነቱን መጠቀም ፈለገ። አይተ እንደሆነ ርዕስ ያመጣል። አይ እምቢ ካላችሁ ምናምን ይላል። ኤፍሬም ባለ ጊዜም አይ ምናምን ይላል። ያንን ነፃነት አመቻችቶ ቤቱ ስለለቀቀላቸው ውጭ ያለ ሰው ጭቅጭቅ መስሎታል። አይደለም እሱን ነው የምልህ። ያንን ነፃነት ባይዘው አኪም እንደፈለገ ርዕስ አምጥቷል። እነዛም አይ እምቢ ብለዋል። ቀጥሎት ሲስማሙም እሱ ነው። ስለዚህ የነበረው ነገር ወደ ጭቅጭቅ የሄደ ሳይሆን ለራሳቸው የፈጠሩት በቃ አልተግባቡም። ይኸውልህ ሁለቱም አሁን አንደኛው ማጥፋት እኮ የለም እዚህ ውስጥ ሁለቱም እንትኑን ውይይቱን ሴት በማድረግ ረገድ አልተግባቡም። ለመወያየት ማለት ነው። ፊርን አውረድሽ እያሉ ነው ማይክ ተከፍቶበት ሳያቅ የዩኒት ድምጽ ይተሰማ ነበር እና ለዛ ነው ያወረድኩት። ሳያቅ ነው የተከፈተበት። ሚዩት ማድረግ አልቻልኩም። ስለዚህ ቲክታክ እንደዛ ስለሚያደርግ ለዛ ነው ያወረድኩት። ስፒሮስን እኔ ለራስ ብዬ ነው ቀስ ኧረ ችግር አንዬ እንዴ እንትን አውቀሽስ ብታወርጂው ምን ችግር አለ? አሁን እኮ ሞዴሬተር ነሽ አስፒር። አሁን እኔ ልኬለታለሁ መቀበል ይችላል። ችግር የለም። እኛው እንትናችን ባይ ዘ ወይ ወይኔ ዛሬ ወደል በጣም አሪፍ ነበረ። ሀኒ እኔ አናን ልጠይቃት። አይ እኔ እኮ እንትን ጭቅጭቁ ላይ ነበር የደረስኩት። ጭቅጭቁ አሪፍ ነበር። ጭቅጭቅ ነበር እንዴ ማለት ጭቅጭቅ ስለህ አይ ቲንክ አንድ ነን ምናምን ስትሉ እኔ አልሰማሁም። በአምስት ሶላዎች አንድ ነን ያለ ሰው አለ እዚህ? አዎ ነበረ ቀድም። ኦኬ እንደዛ ከሆነ አኪ ያነስ አስሚ አንድ ነን ብሏል እኮ አስሚ ይሄው አንድ ነን። የምሬን እኮ ነው። ኦኬ እኔ ይኸውልሽ ዋናው ቁልፉ ነገር ምን መሰለሽ እኔ እንደውም ከሌላው ጊዜ እነ ኤፍሬም ጥበበኛ ሆኖ ያልኩበት እና ያው አሌክስ አልተስማማም በእኔ ሀሳብ። ዋናው ፖይንት ምንድነው? አክሊለ የፔንቴኮስታልን እና የሉትራንን ትምህርቶች ይዞ መጥቶ በነፃ ፈቃድ ላይ ሉትራኖች እንዲህ ይላሉ፣ ፔንቴኮስታሎች እንዲህ ይላሉ እና ማለት ነው የፈለገው። እነሱ ደግሞ አይ እንደዛ አይደለም። ትንሹ ኤፍሬም ግልጽ አድርጎ ነው ያስቀመጠው። ይሄማ ደብል ስታንዳርድነት ነው። ሁላችንም ትምህርታችንን እናስቀምጥ አለ። እኔም ላስቀምጥ፣ ኤፍሬምም ያስቀምጥ፣ አንተም ማስቀምጥ። ስለዚህ የሁላችንንም ትምህርት ክሪቲክ እናደርግ፣ ዲፌንስ እንዳደርግ፣ አታክ እናርግ አለ። ከዛ አኪ ምን አለ? እንመጣለን፣ ወደኛ ትምህርት እንመጣለን አለ። መጀመሪያ ግን እኔ የገባሁበት ምክንያት እናንተ አንድ ነን ስትሉ ስለነበረ አንድ አይደላችሁም ብዬ አንድ ያልሆናችሁበትን ማስረጃ ላቅርብ፣ ከዛ በኋላ ወደኛ እንመጣለን የሚል ነው። እዚህ ጋር
ነው እንግዲህ አሁን አካሄድ ለማስቀመጥ የተቸገሩት። እነሱ ደግሞ አንድ ያልሆን ነው ከአንተም ጋር ጭምር ስለሆነ ያንተንም ትምህርት አምጣና ቁጭ አድርግ፣ የኛ የሚቀመጥ እንሂድበት ተባለ። የኔ ደግሞ ይቆይ ነው እሱ እያለ ያለው። ይመጣል እንወያይበታለን። ግን መጀመሪያ እኔ አሁን የገባሁት ስሰማ ስደርስ የሰማሁትኝ አንድ ነን የምትሉት ላይ ስለሆነ እዛ ጋር እናውራ፣ አንድ እንዳልሆናችሁ ላሳያል። ያ ነው እንትን ጋር እነዛም እንደዚህ ሲባል አካሄዱ ላይ መግባባት አልቻሉም። የውይይቱ አካሄድ ላይ ረጅም የቆየው ያ ነው። ስለዚህ በዚህ እንትን ላይ ርዕስ መረጣ ላይ አልተስማሙም ነው እንጂ የሚባለው እንትና ጥፋተኛ ነው እንትና ጥፋተኛ ነው አይባልም ለማለት ነው። ርዕስ መረጣ ላይ ግን አልተስማሙም በቃ ሁለቱ። በዚህ ምክንያት ለሌላ ጊዜ ፖስፖን ተደረገ ወይም ደግሞ ተውት በቃ ያን ያለው። እኔ ልክ ነው። እኔ ራሴ ስመጣ ምንድነው በእናንተ በእምነት ብቻ ስትሉ እናንተ እንደ ሉተራንና እንደ ፔንቴኮስታል ማለት እንደዛ ውይይት እኔ ልክ ነው ብዬ አላምንም። አሁን ኤፍኤስደብሊው ነው ደብሊውኤስ ነው እሱ ወክሎ መወያየት አለበት ብዬ የማምነው እንደ ያው መካነ ኢየሱስ ስለሆነ እኔ እንደ መካነ ኢየሱስ ነው። ምክንያቱም በእምነት ብቻ ማለት ነው። ግን አሁን የሙሉ ወንጌል የሚነሳ ከሆነ አይ ቲንክ ልክ ነው ብዬ አላምንም። አኬ ሲል የነበረው ይሄ ነው። አንድ ከሆናችሁ የሙሉ ወንጌልና ወይም በቅንፍ የጴንጤኮስታልና የሉተራንን እምነት ብቻ ፍቺው አንድ ነው ወይ? ለምሳሌ እነሱ እምነት ብቻ ሲሉ እምነትን ሲሉ እምነት ራሱ ምንድነው? እምነት ራሱ የእግዚአብሔር ስጦታ ነው። እሱን ነበር አኬ ሲያነሳ ነበረው እና እምነት ብቻ ሲሉ ደግሞ እምነት ብቻ ማለታቸው ነው ወይ? ሌላም ያው ጥምቀት ምናምን እንዲያነሳ ነበረ እንትኑ ውይይቱ እና አንድ አይደላችሁም። እሱ ላይ ለመግባት ፈልጎ ነበረ አኬ የኦርቶዶክሱ። ያው ኤፊ ደግሞ አይ ቲንክ ኤፍሬም ያኛው ማለት ነው ስለገባው ይመስለኛል አልፈለገም። ስለዚህ ያው የእንትኑ የውይይቱ ርዕሱ ላይ እንዳልከው ባስሚቲ አልተግባቡም ነው የምለው እኔ ራሴ እንጂ ምንም ጭቅጭቅ አልነበረ። አሌክስ ደግሞ እያለ ያለው የነበረው ያው እሱም ስላለ ራሱ ማውራት ይችላል። ኢትስ ኦኬ እናንተ ልዩነት እንዳላችሁ እኮ ይታወቃል። ያንንም ልዩነት አስቀምጣችሁ ከሱ ጋራ ብታወሩ ጥሩ እድል ነበር ነው አሌክስ ሲል የነበረው። ልጆቹ ደግሞ ምርጫቸው አይደለም። ገባሽ? እንደዛ ነው ማሰር ይፈለከው። አሌክስ በቃ ልዩነታችሁ እኮ ይታወቃል። በዚህ አቅጣጫ አኪ መረጃ አለኝ አለ። ይኸውልሽ ሀኑ አኪ ምን አለ መሰለሽ፣ በበጎ ነው ያየሁት እኔ። መረጃ አለኝ፣ መረጃ እከፍታለሁ አለ። አየ እነሱ ምን አደረጉ? ተጠነቀቁ። ይገባኛል፣ ይሄ የሚባለው ነገር ይገባኛል። እና ሲጠነቀቁ ምን አደረጉ? መረጃ ካለህማ አየሽ፣ አሁን ቅድም በጣም እንትና ማን ነው ቃልዬ ምንድን ያለው? አትሊስት ጨዋታውን ከረበት አድርገው ይሄንኑ አውድ እዛው ኦርቶዶክስ ጋር አለ ብለው ማምጣት ይችሉ ነበር። እሱ ምን አደረገ? በቃ መረጃ አለ፣ መጽሐፍት አሉ፣ የእናንተ ስኮላሮቹ የተናገሩት አለ፣ ምናምን አለ፣ እንቀጥላለን በቃ። ከዛ ኤፍሬም ባለጌ ፓስተር ይኸውልህ አያስኬድም። እምነት ብቻ ሲባል እምነት ብቻ እሱ ማስረዳት ነበረባቸው። አስሚ አንድ ነገር ላስረዳ። ኤፍሬም እኮ አስረዳ እኮ ትንሹ ኤፍሬም እኮ። አንተን ልጠይቅህ በቃ አሁን አሪፍ ነገር ላድርግ። አንተ እምነት ብቻ አኬን ወክለህ የፈለግከውን መነጋገር ትችላለህ። እሱ ማስረጃ እያመጣ ሂድበት እስቲ ተዋቸውን ልጆቹን። አንተ ይዘጋጀልህና ከአኬ ጋር እሱ መጽሐፍቶቹን ያምጣ። ከዛ እኔ መወያየት አቅም የለኝ፣ እኔ እውቀት የለኝም። እኔ ምመን ነኝ፣ ግን አቅም ያላቸው ልጆች አሉ ከፕሮቴስታንት ማለት ነው። ማን አለ? አንድ ሰው ጥራልኝ። አሁን በዚህ ኤፍሬም ባለ ጊዜ አለ። ኤፍሬምማ ፈለገ እኮ ኤፍሬም ባለ ጊዜው ፈለገ። ይኸውልህ ቆይ ኤፍሬም ባለ ጊዜው ፈለገ፣ ግን ችግሩ ምንድን ነው? ጥንቃቄዋ ጥሩ ናት፣ ግን በዚህ መልኩ አልነበረም። ኤፍሬምማ ፈልጓል። እንግባ እያለ አንተ ራስህ እኮ እያወራህ ያለኸው አልገባኝም ፓስተር። አሁን እኔ እያልኩ ያለሁት ውይይቱ መካሄድ ያለበት በኦርቶዶክስ እና በፕሮቴስታንት መካከል ነው እንጂ በሉትራንና በፔንቴኮስታል መካከል ኦርቶዶክስ ልጅ መረጃ እያቀረበ አይደለም ነው እኔ እያልኩ እኮ ያለሁት። ልጠይቅህ በእናትህ ይኸውልህ መሆን ያለበትን ልንገርህ።
የሃይማኖት ልዩነት ከሆነ ዲስከሽኑ ማለት በፕሮቴስታንት መካከል የሃይማኖት ልዩነት አለ፣ እሱን እናውራ ከሆነ ልዩነቱ ኦኬ። በኦርቶዶክስ መካከልም የእምነት ልዩነት አለ፣ እኛም እሱን እናንሳ ነው መሆን ያለበት ልዩነቱ። እኔ ፓስተር እያልኩ ያለሁት አስሚቲ አንድ ነን ካሉ እያሉ ከነበረ በቃ አንድ ነን ብሎ ነው ከአኬ ጋር መወያየት የነበረባቸው። አይ አንድ አይደለም ከተባለ ግን እንዴት ነው የሚወያየው? ኤፍ ደብሊው ኤስን አንድ ነን ከሙሉ ወንጌል በእምነት ብቻ ካለ ካላለ ለምንድን ነው የሚወያየው? እነሱ ይኸውልሽ መጀመሪያ እየተወራ ያለው ዴፊኒሽኑ ላይ አሁን ቅድም አንቺና ኤፍሬም ዲፋይን እንዳረጋችሁት ዴፊኒሽኑ ላይ 5 ሶላዎች ላይ የፕሮቴስታንት ጃንጥላ 5 ሶላ ነው። በ5 ሶላ አንለያይ። 5 ሶላ ዲፋይን ሲደረግ በየትኛውም ትራዲሽን አንድ አይነት ዴፊኒሽን ነው ያለው። ዴፊኒሽኑ ሲተነተን ስላይትሊ ዲፍረንስ አለው ብለው አስቀምጠዋል። ገባሽ? አኪ አንድነት አለን የሚለውን ቃል ብቻ ነው የወሰደው። እሱን ወስዶ አይ የላችሁም እኔ ላሳይ ልዩነት እንዳላችሁ እዛ ላይ ብቻ እናውራ አለ። አይ እንደዛ አይደለም እናውራው፣ ያንተንም ትምህርት አምጣ አሉት። እሱ የራሱን ትምህርት ማምጣት አልፈለገም። የኔ ቆይና መጀመሪያ የእናንተ ልዩነት እኔ ላስረዳ ነው እያለ ያለው። እኔ ደግሞ ፌር አይደለም ውይይት ከሆነ እምነት ብቻ ከተባለ እነሱ በዴፊኒሽን አንድ ነን ዴፊኒሽኑን ስንተነትን ነው ስላይትሊ የምንለያየው ካሉ እሱ ዴፊኒሽኑን አምጥቶ የእምነቱን ዴፊኒሽን በኦርቶዶክስ አቅጣጫ ከዛ በኋላ መወያየት ይችላሉ ነው እኔ ደግሞ እያልኩ ያለሁት። እሱን ግን ለማድረግ ፍላጎት የለውም። ለምን ፍላጎቱ ላይ እኮ አስሚቲ እምነት ብቻ ሲባል እኮ ራስ እኮ ጫፍ እንትን እኮ እያሰጠ ነበር። አኪ የኦርቶዶክሱ እምነት ብቻ ራሱ በእናንተ ያው በነ ኤፍሬም ማለት ነው በኤፍሬም ትንሹ እምነት ራሱ ሲጀመር እናንተ ጋር የእግዚአብሔር ስጦታ ነው አንድ እምነት ራሱ ማለት ነው። ሁለተኛ ደግሞ እምነት ብቻ ሶላ ፊት እንደዛ አይደለም ለማለት ተፈልገው አኪ ይኸውልሽ እምነት ብቻ እንደዛ አይደለም ዲፋይን የሚደረገው። አሁን እኮ ዝርዝሩ ነው እሱ። ይኸውልሽ እምነት ብቻ ቅድም እኮ አንቺ ዲፋይን አድርጊልኝ ስለሽ ከኤፍሬም የተለየ ዴፊኒሽን አልሰጠሽኝም። ግን አንድ ሰው እምነት እንዴት ይቀበላል ስትይ ዝርዝሩ ስትገቢ ያንቺና የኤፍሬም ዝርዝር ሊለያይ ይችላል። ገባሽ? ለምሳሌ ውሃ ጥምቀት ሲወስድ እምነት ሊፈጠርለት ይችላል ታያለሽ። በሆሊ ኮሚኒየን ውስጥ እምነት ሊፈጠርለት ይችላል ታያለሽ። ዋትኤቨር ግን ምን ማለት ነው እምነት ብቻ ስትባይ? እምነት ብቻ ማለት አንድ ሰው የሚጸድቀው በሰው ስራ ባልሆነ በእምነቱ ብቻ ነው የሚጸድቀው የሚለውን ነው የምታስቀምጨው። ያም የሚያስቀምጠው ያንን ነው። በዚህ ዴፊኒሽን አንድ ነን ነው የተባለ ያለው። በዚህ ዴፊኒሽን የማይስማማ 5 ደቂቃ ራስ እኮ ሊያወራች 3 ደቂቃ ማታስወራም። እምነት ብቻ ሲባል ምንም ራስ በዚህ አከራስ እኮ ስቲል እነሱ የመጀመሪያ ድህነት የሚሉት በእምነት ብቻ እንደሆነ እኮ እነሱም ያምናሉ እኮ ልክ እንደኛ እሱን አስቀምጦ መጀመሪያ የራሱን ማለት ነው። አይ እኔም እኮ እንደዚህ እንደናንተ ነው ማምነው ብሎ ዝርዝሩ ላይ እናውራ ከሆነ ዝርዝሩ ላይ ልዩነት ስላለ የሱም ዝርዝር ሊለይ ስለሚችል ከፔንቴኮስታልም ከሉትራንም ዝርዝሩ ግን ብቻ ዋናው እነሱ ያስቀመጡት ነገር ምንድነው? አንተኛ መሐከል ቁጭ ብለህ በእኛ መሐከል ያለው ልዩነት ብቻ እንድትተነትን አንፈቅድም ነው ያሉት። እኛም መወያየት ካለብን ፔንቴኮስታልም ያስቀምጥ፣ እኔም ሉትራን ነኝ ላስቀምጥ፣ አንተም ኦርቶዶክስን አስቀምጥ፣ ከዛ በኋላ እንወያይ ነው ያሉት። እሱ ደግሞ የኔ እንወያያለን አልወያይም አላለም። እንወያያለን ይመጣል። የኔ ቃል በቃል እንደዚህ ነው ያለው። የኔ ይመጣል። መጀመሪያ ግን እናንተ አንድ ነን ስትሉ ስለሰማው አንድ እንዳልሆናችሁ በመረጃ ከስኮላሮቻችሁ ከመጽሐፍቶቻችሁ ላይ ላስቀምጥ አለ። ልጆቹ ደግሞ ያን አልፈለጉም፣ አልመረጡም። በዚህ ምክንያት አካሄድ ላይ ጭቅጭቅ በዛ ማለት ነው። መግባት ነበረበት እኮ አስሜት እንዴ አንድነን ያለ ሰው ከነበረ አንድነን ካለው ሰው ጋር ዲቤት ማድረግ ወይም ውይይት ማድረግ ነበር። በጣም እኔ እሱን እኮ ነው የምልሽ። አንድነን ካሉ ነው። ግን ኤፍሬም እየነገርኩሽ እኮ ነው። አንድነን እኮ ያሉት በዲፊኒሽን ነው። ዲፊኒሽን አንድ ብቻ አይደለም። ዲፊኒሽኑ አስሜት እንዴ ማለት የነበረባቸው ምን መሰለ፣ አስሜት በጣም ጥሩ ሰው ስለሆነ በጎም ሕሊና ስላለው
ጭንቀቴ ይገባኛል። እኔ ለዲቤት በዚህ ደረጃ ቀርበው ልጆቹ አንድ ናችሁ ወይ ሲባሉ አዎ ካሉ በሉ እንግዲህ አንድ መሆናችሁን ትምህርታችሁን ሲባሉ ተረክ ታረጋለህ። ከዛ ደግሞ ጠይቋል በዚህ ጉዳይ ላይ አንድ አይደላችሁም ሲላቸው አይ አንድ አይደለንም፣ በቃ እንዳልሆንበት ይሄ ነው፣ በቃ ቻው ደህና ደሩ። እነሱ ምን አደረጉ መሰላስሚ ነበር ደግሜ ያለለም እሱም ነገር ነበረ ማድረግ የነበረብህ። በቃ ቀለል አድርገ ርዕሱ ላይ ሄደ ተነጋግረ አንድም ከሆን ከአንድም ካደለ አደለህም። በዲፊኒሽን ይሄ ነው ችግሩ። እኛ ስንተረጉም እንዲህ ነው የምንተረግመው። በቃ አለቀ። ምንም ይሄን ያህል አጨቃጫቂም አይሆንም ነበር። ባይዘዌ ፓስተር ብዙ አንድ የሚያደርገን እንናገራለን። ኮመንት ላይ እንትን አትበሉ። በጣም እኔ ከኦርቶዶክስ ይልቅ በጣም አንድ የሚያደርገኝ ነገር እኔ ከወንጌል አማኞች ጋር ለምን ብትሉኝ ብቻዎቹ ላይ በቃ በክርስቶስ ብቻ ነው አይደል? ጴንጤ ባለመሆን እግዚአብሔር ይመስገን ያልሽበት ኮሜንት ይለጠፋል። እሱ ችግር አንዴ ስራ መለጠፍ ነው። ኦኬ ሚዩት እንዳታረጊኝ ስነ ስርዓት ይኖርሽ። እኔ ያስገባው አናፖሎ እሷ ናት ያስገባች እና አሌክስ ቤት ነው። እኔ አንቺ እዚህ ላይ አለክሽ። እሺ ቶሎ ጨርሽ። የነስሚቲን ፈልጊ። እኔ ሞር በቃ በክርስቶስ ብቻና ብቻ ድህነት በወንጌል አማኝ ነው ያለው ማለት ነው። በእምነት ብቻ ሲባል እንትን የተለያየ እንትን ቢኖረውም ግን በእምነት ብቻ ነው ድህነት ጽድቅ። ኦኬ ክብር ለእግዚአብሔር ብቻ ነው። ክብር ለእግዚአብሔር ብቻ ነው በሁሉም የወንጌል አማኝ ማለት ነው። በጸጋ ብቻ ነው፣ በጸጋ ብቻ። ስለዚህ ድህነት አይ ቲንክ በሁሉም በወንጌል አማኝ ያለምንም ፍጡር ጣልቃ ገብነት ድህነትን ለእግዚአብሔር ነው የሚሰጡት። ምንም አማላጅም ፍጡራንም ምናምን ለነሱ አንዘምር፣ ወደ እነሱ አንጸልይ፣ ሁሉም ማለት ሁሉም የወንጌል አማኝ። ስለዚህ ሞር እኔ እንደውም እንትን አንድ የሚያደርገን ነገር አለ ከጥንታውያን አብያተ ክርስቲያናት ደግሞ ከካቶሊክም ሆነ ከኦርቶዶክስ አዎ አንድ የሚያደርገን ነገር ደግሞ አለ። ምን ቢባል በምስጢራት ላይ ጥምቀት ላይና በጌታ ራት ላይ ደግሞ አንድ የሚያደርገን ነገር አለ። ግን በጣም ሞር ግን አንድ የሆነው ከወንጌል አማኞች ጋር ነው ማለት ነው። እንትን ጩኸት እንዳይኖር በእናታችሁ ተያይዘን ነው የምንወርደው። አይኖርም አሌክስ አይኖርም። እሺ ያው ሜንሽን ከተደረግን ኦርቶዶክስ ምናምን ስላለች ለዛ ለመመለስ ያለችበት ጽሁፍ ስላለ መለጠፍ ይቻላል። እሺ እኔ አስሚቲ እሺ እኔ እንትን አናፖሎጂ እኔ ዛሬ ተነስቼ የሆነ ነገር ልጽፍ እችላለሁ፣ ከዛ ልቀይር እችላለሁ። ችግር የለውም። እንደሱም ብዙ አሁን እሱን ይዤ ልሞግትህ ደግሞ እኔ መብት አለኝ ማለት እኮ ነው አይደል አሌክስ? አዎ ግን እስኪ ጽሁፉ ስላሉ ፓስተርዬ ሙሉን አንብበው እስኪ። እኔ ጋር ለፔጁ እኔ ዲሊትማ አላረገውም የማምንበት ስለሆነ ነው የማላነሳው። እስኪ ሙሉን አንብበው። እኔ ጋር ግባና ያው የጻፍሽው ጽሁፍ አለ ስላልክ እሱን ጽሁፍ እስኪ ሙሉን አውጥቼ አሁን እሱን ይዤ እኮ ልመጣ አልችልም አይደለ? ለምን አስፈላጊ ከሆነ ለጥፍልሻለሁ። ጴንጤ ባለመሆንሽ እግዚአብሔርን ያመሰግንሽበት ጽሁፍ አለ። የለም ነው ታዲያ አሁን እኔ የለም በይ እኔ ጴንጤ ነኝ ብያለሁ። እኔ ችግር የለም ጴንጤ ባለመሆኔ ነው። ኧረ ችግር የለውም። እሺ አባቢ አላልኩም ትበለኝ። ኦኬ ፓስተር አሌክስ የሆነ ሐሰተኛ ነብይ ሲሳይ ቤት ገብቶ ያልሆነ ነገር ሲቀበጣጠር ጌታ ሆይ እኔ ጴንጤ ባለመሆኔ አመሰግናለሁ። በጣም ብዙዎች አይ ቲንክ ሶፊ ቤት መሰለኝ ፓስተር ሶፊያናስ ቤት እና ብያለሁ። ደግሞ እኔ ጴንጤ አይደለሁም። ጴንጤ ነኝ ብያለሁ። እኔ አይደለሁም እኮ እኔ አንድ የሚያደርገን ነገር እያልኩኝ እያወራሁ እንዴት ነው በእናትሽ ሽፍት አደረከው? ኦኬ በቃ ይቅር ኦርቶዶክስ ስላለች ነው። በቃ ይቅር። አስሚቲ እኔ መጤ ምን መሰላችሁ? መጤ ጭንቄ ዲቤቱ ላይ እንዴት አድርገን ፎርማት ይዘን የነበረውን ነገር ወደ ትምህርት ወርዶ መማማር የሚቻልበት ነው እንጂ አንዳንድ ነገር ስታነሱ እንትን ውሃ የሚያነሳም ነገር እያደረገን ምንም ጥቅም የለው። አሁን ለምሳሌ አናፖሎጂ እንዲያርጋል ብዬ የሆነ ነገር ከማረግ አትሊስት የሆነ ነገር ዛሬ በምናወራበት የሚቀጥለው ነገር ላይ ምን እናርግ የሚለው ላይ ቀጥል። እሺ ማይ እኔ አስሚቲ ከዚህ በፊት ብዙ ጊዜ አንተ ቤት ተገናኝተናልና ፌር የሆነ ነገር ነው የሚናገረው እና ቅድም የተናገረው ግን ልክ አይደለም። ሜቢ አርፍደህ ነው ወይ? ያው ቲክቶክ ሁላችንም
በተመሳሳይ ሰዓት ስለማን ጀምር አንድ አይደለ ተጀምሮ በ30ኛው ደቂቃ በአንድ ሰዓት በሁለት ሰዓት የሚቀላቀላለ። መጀመሪያ መጠየቅ የምፈልገው ከመጀመሪያው ነበርክ ወይስ አልነበርክም? አስሚቲ መጀመሪያው ምን ሰዓት እንደሆነ ባላቅም የነበርኩትኝ ማለት ቆይ አክሊል ከመግባቱ በፊት ነበር። አዎ ከዛ አክሊል ሲገባ ነበርክ? አዎ ነበርኩ። እንደውም የማስታውሰው መምህር በረከት እንትናን ማን ነው ጀስት የሚባለውን ሉትራን ልጅ ችግር የለም በቃ ነበርኩ ካልከኝ ተጠያቂ ላደርግህ ነው በተናገርከው ላይ። እኔ ካልነበርክ ኤክስኪውዝ እንዲሆንህ ነበረ። ነበርክ ቅድም ምን ብለህ ናሬሽኑን እንዴት አስቀመጥከው መሰለ? አክሊል የፕሮቴስታንቱን ብቻ እንዲወራ ፈለገ። እነሱ ደግሞ ሜዳውን አስፍተን ባንተም እናድርገው አሉት። እሱ ግን በእነሱ ብቻ እንዲሆን ፈለገ አልክ። መጀመሪያ ለሱ የገባው ሁለቱ እምነት ብቻ ስንል አንድ ነን ስላለን ክሌም ስላደረጉ ነው የገባው አላልኩም? ቆይ ስማኝ አስጨርሰኝና ሙሉ ፒክቸሩ ልሰጥህ ነው። ክሌም ስላደረጉ ነው የገባው። ገብቶሃል አለ መጀመሪያ የገባው ሉተራኑ ኤፊም ያኛው ጴንጤው ኤፊም እምነት ብቻ ስንል አንድ ነን ሲሉ ነው የገባው። ያንን ክሌም ለማፍረስ አይደላችሁም ያው ሞግታለው በቤተ እምነታችሁ መጻሕፍት በስኮላሮቻችሁ ብሎ ገባ። ከዛ በዚህ ሊሟገቱ ሲሉ እንዳልከው ኤፍሬም አይ በቃ ሜዳውን ቆርጠ በእኛ ብቻ ልታደርገው ነው ወይ የእናንተንም መሞገት አለብን አለው። እንደዛ ሲለው ቶፒኩ አንድ አይነት አይሆንም። ይሄኛው ሁለታችሁ በፕሮቴስታንት ዊዝን ፕሮቴስታንት ዲኖሚኔሽንስ አንድ እንዳልሆናችሁ ማሳየት ነው የምንፈልገው። ያኛው ደግሞ የተለየ ቶፒክ ነው። ስለዚህ ምን እናርገው አለ? ይሄኛውን እንሞግታችሁና ልክ እንዳለቀ ወዲያውኑ ደግሞ የኛን ሞግቱ አላቸው። የዛኔም ኤፍሬም ደብሊውኤስ አልስማማም አለ። ከዛ ምን አደረገው አክሊል? እሺ ችግር የለውም መጀመሪያ እኛን ሞግቱንና ከዛ ከናንተ ጋር ደግሞ ዲቤት እንገባለን አንድ አይደላችሁም በሚለው አለ። ይሄንንም ኤፋ ሊቀበል አልቻለም። በቃ ተጨባብጠው ተለያዩ ማለት ነው። እና ወደኛ እንዲመጣ ነገሩ እንዳልተፈለገ አድርገ ስላወራ ቀር ስላለኝ ነው አይደለ ሚሆነ ሳወራ ሚስ አርገኸኛል። እንትናም አኪ ያለውንም ጭምሩ ነው ያወራሁት። ኖ እኔ ፈቃደኛ ነበር አይደለ የኛ ላይ እንዲወራ? ያው ፈቃደኛ አይደለም አላልኩም እኮ ግን ፕራዮሪቲ እኔ የገባሁበት አላማ አለ። እኔ ስሰማ እዚህ ጋር አንድ ለን ስትሉ ነው የሰማሁት። የገባሁት ለዛ ነው። ስለኛም እናወራለን ይመጣል። እሱ እንዲህ ነው ቃል በቃል ሲል ነበር። ሚስ ያረኩት እኔ ግን መጨረሻ ላይ ያልከውን አልሰማው እሱ ሲል አልሰማሁትም ብሎ ሊሆን ይችላል። እና አሁን አንተ እሱ ብሎ ኤፊ አልቀበልም አለ። ስለ አብረን ስለ ኦርቶዶክስ ላውራ ብሎት ኤፊ አልቀበልም አለ ያልከውን አልሰማሁም። ኤፍሬም ባለጊዜና አክሊል ኤፍሬም ባለጊዜና አክሊል እምነት በኦርቶዶክስ ብለው ሊጀምሩ ነበረ። ከዛ ሊጀምሩ አሉና ተስማምተሃል ወይ ብሎ ለኤፍሬም ደብሊውኤስ ጠየቀው። ልክ ይሄን እንደጨረስን አንድ አይደላችሁም በሚለው ከኔ ጋር ልትገባ ተስማምታችኋል ወይ ሲለው ኤፍሬም ባለጊዜ ኦልሬዲ ተዘጋጅቶ ነበር። ኤፍሬም ደብሊውኤስ እንትን አለው ቬግ ነው ተርም እንትኑ ርዕሱ ቬግ ነው ግልጽ አይደለም ምናምን በሚለው የተጨቃጨቁ ሄዱ ማለት ነው። ለዛ ነው ዲሬክቱ ምንም እኮ አላጠፋውም። እኔ አጥፍተሃል። ያጠፋውማ የኛ እንዳይወራ የተፈለገ አድርገህ ነው ያወራው። ለዛ ነው ገባው። ኔቨር ኖ እንደዛ አላለም እንደዛ አላለም። እኔ እንደዛ ስለዚህ አሁን አክሊል አጥፍቷል ባንተ። እሺ ችግር የለውም እንዳዲስ አላልኩኝም። ጥፋት ይኸውልህ መጀመሪያ የምናወራው ከማን ጋር መሰለህ? ከአሌክስ ጋር። አሌክስ ይሄንንም የራሳችሁንም ልዩነት ማረጃ አለኝ ስላለ
እሱንም እያወራችሁ አሰም ታይም ደግሞ ከኦርቶዶክስ ጋራ ያለውንም ነገር እያወራችሁ እድሉ ጥሩ ነበር ለመወያየት እያለ ነበር። እኔ ደግሞ እያልኩ ያለሁት የነበረው ማንም ጥፋተኛ አይደለም። ታይሙ ያለፈው ጭቅጭቁ ያለቀው እንትን በመምረጥ ነው፣ አካሄድ በመምረጥ ነው። ታይም እንትን ያለው በዚህ እናርገው፣ በዛ እናርገው፣ በዚህ እናርገው። ሶ ፋይናሊ በርዕስ ላይ ሊስማሙ አልቻሉ አይደለ? ስላልተስማሙ አይደል ያልተወያዩት በተፈጠረው ርዕስ ላይ። ስለዚህ እኔ አኪ ስተተኛ ነው፣ እነዛ ልክ ናቸው፣ እነዛ ስተተኛ ናቸው፣ አኪ ልክ ነው አላልኩም። ሁለቱም በቴብል ላይ የተቀመጠው ርዕስ ለመወያየት አላግባባቸው፣ አላስማማቸው። ግን አስሚት የኔ አንተን ልጠይቅ፣ ክሌም ካደረጉ መወያየት የለባቸው? ክሌም ካደረግ የእነሱ ምርጫ አንተ ነው። ኖ ምርጫ አይደለም፣ ስለነሱ አይደለም። ለአንተ ማለት አንድ ህሊና እንዳለው ሰው ነው የምልህ፣ እንደ አንድ ሰው ራሱ እንደቻለ ሰው ነው አንተን ነው የምጠይቅህ። ክሌም ካደረግ እኔና የከሌ እንደዚህ ስንል አንድ ነን ብለህ ክሌም ካደረግ እና ሌላ ሰው መጥቶ ቻሌንጅ ሊያደርግ ከፈለገ ለዲቤት ማለት ነው ፍቃደኛ መሆን የለብህም። ፍቃደኛ ካልሆንክ እኮ እየዋሸው ነው እያልክ ነው እኮ። አሁን ለህዝቡ የሚያስተላልፈው መልእክት እንደዛ እኮ ነው። ቻሌንጅ ማድረግ አልችልም እያልክ እኮ ነው። ኖ ኢንተርፕሪቴሽኑ ሌላ ምን ሊሆን ይችላል? ኦኬ ለምሳሌ ሪሶርስ የለኝም ወይም ክሌሜ ትክክል አይደለም እያልክ እኮ ነው። ያኛው ሰውዬ በድፍረት መጥቶ ልወያይ ልሞግት ሲል አናፖሎጀክቲክ ያው አሰምሽን ስለሆነ የምናወራው ሌላ አሰምሽንም ይኖረዋል። ገባ? ለምሳሌ የኔ በፕሮቴስታንት መካከል ያለው ልዩነት በኦርቶዶክስ መካከል አላወራም ብለውም ሊሆን ይችላል እኮ ነው ፖለቲካ የሚሆኑ። ታዲያ እኮ አሁን ይኸውልህ አሰምሽን ነው ምዕመኑ ላይ ነው ጥያቄ የምትፈጥሩበት። በነገራችን ላይ ኦርቶዶክሱ ላይ ሳይሆን ፕሮቴስታንት ምዕመን ላይ ግን ጥያቄ ትፈጥራላችሁ። ለምሳሌ በዛሬው ውይይት ዲቤቱ ቢደረግ ነበር የሚሻለው እንጂ ባይደረግ አይደለም የሚሻለው ለፕሮቴስታንቱ ቤተ እምነት። ሉተራን የሚሄድ ሰው ይኖራል፣ ጴንጤቆስጤም ጋር የሚሄድ ሰው ሊኖር ይችላል አይደለ? አንድ ነን በሚል ማለት ነው። እንደዚህ ግን ሰው ደፍሮ መቆጣላ ቤተ እምነት ደግሞ የምመርጠው ምን መሰለህ? እኔ በግሌ የምመርጠው ሰዎች የኦርቶዶክስን እምነት ቢማሩ ወይም ደግሞ በዛ አቅጣጫ ሀሳብ ቢቀርብና ቢከራከሩ፣ ከዛ ደግሞ ከፕሮቴስታንትም እንደዚህ ቢከራከሩ፣ ከዛ ፕሮቴስታንት የሆኑት ተገልብጠው ኦርቶዶክስ ቢሆኑ፣ ኦርቶዶክስ የሆኑት ደግሞ ተገልብጠው ጴንጤ ቢሆኑ፣ እንደዛ ነው የማምነው። ምክንያቱም ለአንድ ኦርቶዶክስ ሉትራንም፣ ሙሉ ወንጌልም፣ ፔንቴኮስታልም ያው ነው። ለአንድ ፕሮቴስታንት ኦርቶዶክስ ያው ነው፣ ለጭንቅላቱ የሚሰጠው ትርጓሜ ማለት ነው። እና እንደዛ እንዲሆን ነበር እኔ የፈለኩትኝ። እኔ እንዴት ቢሆን ነበር ጥሩ ብለህ ያሰብከው ማለት አስሚቲ አሁን ያኛው ከጓዳ ወደ ሳሎን ወደ መሄድ ነው። ገባ? አሁን ሉትራን የነበረው ፔንቴኮስታል አይ እሱን እኮ ነው እንሞግት። ከሳሎን ወደ ጓዳ ከጓዳ ወደ ሳሎን አይደለም ብዬ ደፍሬ ከመጣሁኝ ልታናግረኝ ይገባል እኮ ነው ፖይንቱ። እሱ ደግሞ የኔ ምርጫ ነው የሚሆነው። ገብተዋል? አይ ምን መሰለህ አሁን አይ ቲንክ እንትኑን ይኸውልህ አንዴ ሰማኝ አስሚት፣ ይሄ አሁን ያለንበት ጊዜ በደንብ መረዳት ያለብን ይመስለኛል። የሶሻል ሚዲያ ዘመን ነው። የሁላችንም የትኛውም ቤተ እምነት ብትለው መጽሐፍቶቻችን አስተምሯችን በቃ ወጥተዋል አደባባይ። ልደብቀው ብትል ላሽሞንሙነው ብትል ይሄ ነገርማ በሌሎች ሰዎች ዘንድ መወራት የለበትም ብትል የትኞቻችንም ማለት ነው ምልህ በቃ ሊሆን ማይችል ነገር ነው። ከዚህ በኋላ ወጥተህ መጋፈጥና መሞገት ያለብህ አንተ ነህ፣ ለቤተ እምነት ማለት ነው። እውነት የያዘው በቃ ክርክር ሆነና ያለፈ ነገር ነው። በቃ እነዛ ሰዎች አልተወያዩም። ስለዚህ እንዲህ ቢሆን ነበር ኦልሬዲ እኮ አልፏል። በቃ ነበር ከሆነ ነበር አላለፈም። ከዚህ በኋላም እኮ እንቆያለን ገና ብዙ እኮ ከዚህ በኋላ ደግሞ ለሚመጣ ደግሞ እንደገና በተለይ ለአሌክስ በእርግጥ እኔ ብዙም ኮምፕሌን ምን አገባሽና ነው የምታፈኘኝ አንቺ? ምንድን ነሽ እዚህ እንደ እኔ እኮ ያስገባው ምን አገባሽ? እኔ አሌክስ ቤት ብዬ ነው የመጣሁት። ምን አገባሽ? አይ በቃ ምን አገባሽ? ቆይ አንቺ ምንድን ነሽ? እንትን ሞዴሬተር ነሽና ምን ቆይ ይኸውልህ እንትን እናርጋ አሳላፊ ነች አለች እኮ አሌክስ። አንተ ቤት ነው የመጣው። ከፈለክ ውረድ በለኝ አንተ ወይም አቆም በለኝ። አይደለም አይ ምን እያደረግን መሰለህ አሁን ከቀድም ጀምሮ ወረደ። እሺ
ለማንኛውም እንትን ሎጎስን አላውቀውም። አንቺ ስበሽ ነው? ሎጎስ አውቀዋለሁ። ልኮን ያስገባሁት ያ ከቅድም ጀምሮ ነበረ። ሎጎስ ምን ትላለህ? ሎጎስ ሪኩዌስት እያደረኩ ነበረ ረጅም ሰዓት። አይ እኔ ቅድም እንትን አስሚቲ የሆነ ነገር ሲናገር ሰምቼ። ኦኬ እሺ። አይ እንትን የሆነ ጥያቄ ልጠይቀው ፈልጌ ነበር ከአንቺ ጋር ሲያወራ ማለት ነው። ስለ ሶላዎቹ እየተነጋገራችሁ ቅድም ሶላፊዲን እንትን መጀመሪያ እንዴት ነው ያለው? የሆነ ዲስአግሪ የምታደርጉበት ፖይንት አይ ቲንክ ስለ ሳክራመንት ሎጎስ ቤተ እምነትን ተናገር መጀመሪያ ግን እንትን ሌላ ክርክር ሌላ ክርክር እንዳይነሳ ጥያቄና እኛ ይኸውልህ ማን ለጎስ እያወራን ያለ ነው ቅድም በሆነው ነገር ላይ ስለነበረ ሌላ ጥያቄ ምናምን የሚኖር ከሆነ በሌላ ጊዜ ሐሳብህን በትክክል የሚቀበል ሰው ካለ እዛ ጉዳይ አሁን እኛ እያወራን ያለ ነው በዚህ በሉትራን ፔንቴኮስታል ምናምን ያለን በእኛው ሰርክል ውስጥ ያለ ነገር ነው የምናወራው። አንተ ከየት ካቶሊክ ነህ? ካቶሊክ አይደል? እኔ እንትን ነኝ ሉትራን ነኝ። ሉትራን ነህ? ኦኬ በቃ ዮሐንዬ እንግዲህ ሉትራን ነኝ። በቃ ችግር የለውም። ስለዚህ ከአና ጋር አይደለም ምንድን ጥያቄ እሺ እንትን ምን ነበር ያለው? እሱ የምንለያየው ዴፊኒሽን ላይ ነው። ዴፊኒሽን ላይ ሲመጣ ነው የምንለያየው። እሱ ዴፊኒሽን ነው ምናምን ሲል ነበርና እሱን ምን ለማለት ፈልገን የሚለውን እንትን ልለው ፈልጌ ነው። ልክ ሶላዎቹ ጋር ሲመጣ በተለይ ሶላ ፊዴ ላይ ሲመጣ በዴፊኒሽን ነው የምንለያየው ሲል ምን ማለት ነው? አንዬ ታውቂያለሽ ሎጎስን? ሎጎስን አውቀዋለሁ። ለዛ እኮ ነው ያስገባሁት። እሺ እኮ ስለዚህ አስሜን የሚጠይቀውን ነገር ተቀበለሽው ነው? አይ እሱ የራስ ቤት ነው እንግዲህ እንደፈለክ ፓስተር። ቅድም አልኳል። እኔም ጥያቄ ከስር እኮ እየጻፈ ነበር። ሎጎስም ቅድም እንትን እያለ ነበር። አስሜ ጥያቄውን ትመልስለታለህ? ጥያቄውን ትመልስለታለህ? ምንድን ነው የጠየቀኝ? ሉትራን ነው ምንድን ነው ቅድም ስታወራ የነበረው ቅድም ስለ ሶላ ፊዴ አንዬ ቅድም ከተጨነቅ ይቅር አይደለም። አይ አይደለም እንትና ሶላ ፊዴ ዲፋይን አድርግልኝ ሎጎስ። እሺ እኛ ሶላ ፊዴ ባጭሩ አንድ ሰው ካለ ራሱ ስራ የራሱን ስራ ሳይጨምር በክርስቶስ ስራ ብቻ ያንን የተሰራለትን ስራ አምኖ ይድናል ማለት ነው። ሶላ ፊዴን ኢንሾርት ዲፋይን ስናደርገው እኔም እኮ በዚህ ዲፊኒሽን ተመሳሳይ ነው። እምነቱን እንዴት ይቀበላል ሲባል ዝርዝር ዲፊኒሽን ላይ ነው የሚለያዩት ነው። ኦኬ ገብተዋል አባባል በዲፊኒሽን ያልከው እሱ ነው። ኦኬ በዲፊኒሽን ያልከው እሱ ነው። አሁን አንተ ያልከውን ዴፊኒሽን ሀኒንም ጠይቂያታለሁ፣ ቅድም ኤፍሬምም ጠይቂያታለሁ። አንድ አይነት ሶስታችሁም ያላችሁ ገባ። ግን ሰው ይሄ እምነት የሚባለውን ነገር እንዴት ነው የሚቀበለው ሲባል ሉትራን ትራዲሽን የራሱ ዴፊኒሽን አለው፣ ፔንቴኮስታሉ የራሱ ሊኖረው ይችላል። ግን ፕራይመሪ ያለው ዴፊኒሽን ሶላ ፊዴ፣ በተለይ ደግሞ የመጀመሪያ ፔንቴኮስታል ምናምን የሚባል ሳይኖር የነበረው ዴፊኒሽን አሁን እናንተ እንዳላችሁት ነው። እሱ ደግሞ ሞር ኦፖዝ የሚያደርገው ካቶሊክን ነው። ይሄን ታውቃለህ ብዬ አስባለሁ። ሶላ ፊዴ ምክንያቱም በስራ መጽደቅ። እሺ ቀጥል። ግን እንዴት ነው አሁን ቅድም ሀና የሆነ ሜክ ልታደርገው ስትሞክር የነበረው ፖይንት አለ። እንዴት ነው ኤግዛክትሊ አሁን ለምሳሌ ፍጹም እንለያያለን ልትላችን፣ ምክንያቱም በጣም ብዙ ፖይንቶች ላይ እንገናኛለን። ግን እንዴት ነው we are not saying the exact same thing የምንለው? ሶላ ፊዴም ደግሞ ሰው በእምነት ብቻ ይድናል እኛ ስንል ሳክራመንቶችን አናገል ማለት ነበር ይሞክራል። በተለይ አስተውሎ ያዳምጣል ነበር ማለት ነው። ለምሳሌ እንዴት ነው ሳክራመንቶቹ ሎጎስ
ኔትወርክን አስተካክለውና ድምጽ እንትን አድርገው እሱን በቃ እኔ አውርቻለሁ ቅድም በኮመንት ለጠየቁኝ እምነት ብቻ ስንል ምስጢራትን እንደማናገል ራሱ ጥምቀት ራሱ የእግዚአብሔር ስጦታ እንደሆነ አብራርቻለሁ እኮ አይ ቲንክ አልነበርክም ያን እንደዛ ስል ኤፍሬም ባለ ጊዜ እያለ አስረድቻለሁ። ስለ ሳክራመንቶች ኢንተርስት ግን እንዴት ነው we are not saying the exact same thing የሆነ እንደሱ አይነት ፖይንት እንትን ለመስራት የሞከርሽ ነበር አትዝሚልሽ ሆነ ምክንያቱም ለምን ማንሳት አስፈለገ ስለ ሳክራመንቶች ማለት ነው ይሰማል አይደል አይ ቲንክ ይሰማልሽ ቀጥል ጨርሰሽ ሐሳብ ለምሳሌ እንዴት ነው በተለይ ደግሞ ልዩነቱ የሚመጣው ካልን ማለት ነው አሁን እኛ አንድ ሰው ጥምቀት ሪጀክት ካደረገ በፍጹም ድነት ሊያገኝ ይችላል ብለን አናምንም እዚህ ፖይንት ላይ እንለያየናል በሉትራን ቴዎሎጂ ግን ባፕቲዝም ሰከንድ ኔሴሲቲ ነው አይደል ፕራይመሪ አይደል ማለት ሰከንድ ኔሴሲቲ ፕራይመሪ ላይ የሚቀመጠው ፌዝ ነው ፌዝ አለው ነው በርግጥ እንደዚህ የሆነ ካታጎሪ ምናምን ባይኖርንም እንደዛ አለው እንጂ ኖ ቴዎሎጂው አለው እንጂ በስነ ስርዓት we learned እኮ እኛ እኮ እዚህ ተማርን ፎር ኤግዛምፕል ከነሃኒ ይኸውልህ ሳክራመንት በእንዴት ነው ሲደረግ በሉትራን ፕራይመሪ ኔሴሲቲ ሰከንደሪ ኔሴሲቲ ተብሎ አይቀመጥም እንደዚህ ካታጎሪ አለን ቴዎሎጂው እንደዚህ ካታጎሪ ተደረጋል ግን አሁን ለምሳሌ ጥምቀት እዚህ ነው የተማርኩት ሰርከምስታንስ ሉትራን አይደለም ሶ ብቻ አሁን ለምሳሌ ሪጀክሽን ኦፍ ሳክራመንት አሁን የሳክራመንት ኦፍ ባፕቲዝም ያንተን ሳልቬሽን ጥያቄ ውስጥ ሊከት ብቻ ሳይሆን እንትን ምንድነው ሉትራን ማለት ነው ወንድማችን ሎጎስ ሉትራን ነው የኦግስበርግ ጓደኛ ነው ኤኒዌይስ ድምጹ እንደዛ ስለሆነ ነው ኦኬ ልክ እንትን ነው አይ ዳግም ምን ወልደው በጥምቀት ነው ባይዘው ያስመቲ ዳግም ውልደት በጥምቀት ነው እኛ ጋር ሰው ደግሞ ዳግም ሳይወለድ አይድንም አይደል አስመቲ